እንደ አውሮፓውያን አቆጣጠር ከ1991 በፊት ዚያድ ባሬን ያሳመሟት ሀገር የአንድ ወጣት ዕድሜ ያስቆጠራ መድኃኒት ሳይገኝላት እየተሰቃየች ትገኛለች። ያኔ የተበታተነች ሀገር ላለፉት 34 ዓመታት መሰብሰብ አቅቷት እየታመሰች ትገኛለች። በአንድ በኩል ራስ ገዝነን ብሎ በሚያስቡ ነገር ግን እስካሁን በተባበሩት መንግስታት ድርጅት የሀገርነት እውቅና ያልተሰጣቸው እንደነ ሶማሊላንድና ፑንትላንድ፣ በሌላ በኩል ደግሞ የሽብር ቡድን አልሸባብ ሶማሊያን ተረጋግታ እንደ ሀገር እንዳትቀጥል እንቅፋት ሆኗል። በቅርብ ጊዜ አጀንዳ ሆኖ የተነሳው የህገ መንግስት መሻሻል ሀሳብ ደግሞ ለሀገሪቷ ሌላ ትኩሳት የፈጠረ ጉዳይ ነው። ሰሞኑን በሶማሊያ እየተስተዋለ ያለው ጉዳይ አሜሪካን ጨምሮ ሌላ ሀያል የዓለማችን ሀገራትን ሳይቀሩ ትኩረት ስቧል። ወትረው የባህር ላይ ዘራፊዎች የማይለዩበት የህንድ ውቅያኖስና የሶማሊያን መንደር ከቅርብ ጊዜ ወዲህ እኩይ ተግባራቱን እያስፋፋ የመጣውን የአልሸባብ ቡድን የፌዴራል መንግስቱን እያስጨነቀ መጥቷል። ከዋና ከተማ ሞቃዲሾ በ30 ኪሎ ሜትር ርቀት ብቻ ጥቃቶቹን እየፈጸመ ይገኛል። ይህ ደግሞ የፕሬዝዳንት ሐሰን ሼክ መሐሙድን ወንበር ያነቃነቀ ሆኗል። ሰሞኑን በተለያዩ ግንባሮችን በመዝመት ሰራዊታቸውን ሲያበረታቱ የሰነበቱ ፕሬዝዳንት ሐሰን ሼክ መሐሙድ በኢድ አልፈጥር በዓል ዋዜማ ለመላው ሶማሊያውያንና ማህበረሰብ ዓለምን ጥሪ አቅርቧል። ጽንፈኛ ቡድኖችን በመዋጋት ረገድ የፖለቲካና የማህበረሰብ መሪዎች አስተያየታቸውና ጥረታቸውን እንዲያበረክቱ ጥሪ አቅርቧል። በቅርብ ቀናት ውስጥ የተቃዋሚ አባላትና ዓለም አቀፍ ዲፕሎማቶች ፕሬዝደንቱ የሀገሪቱን ውስብስብ የፖለቲካ ሁኔታ ለመፍታት ብሔራዊ ውይይት እንዲያደርጉ አሳስቦ ነበር። በዚህም ሶማሊያ ሀገራዊ ራዕይን በመያዝ ሽብርተኝነትን በጋራ ለመዋጋት እንዲያስችል የፖለቲካ ምህዳሩን እንዲከፈት ጠይቋል። ፕሬዝደንት ሐሰን በቅርቡ ከቱርክ ከተመለሱ በኋላ ብዙ ሳይቆዩ ዓለም አቀፍ አጋሮች ከፕሬዝደንቱ ከፍተኛ አለመግባባቶች ካሉባቸው ከፑንትላንድና ከጁባላንድ ፕሬዝደንቶች ጋር በመመካከር አልሸባብን ለማጥፋት በሚደረገው ጥረት ዙሪያ አንድ ለማድረግ ተወያይቷል። ከሶማሊያ ዋና ከተማ ሞቃዲሾ በስተደቡብ ምዕራብ 30 ኪሎ ሜትር ርቀት ላይ በምትገኘው አፍጓዮ ላይ የአልሸባብ ታጣቂዎች ቅዳሜ ዕለት ሞርታርን በመተኮስ ፖሊስና በርካታ ንጹሐን ዜጎቹን አቁስሏል። የሞርታር ጥቃቱ አልሸባብ በቀናቱ ውስጥ ለሁለተኛ ጊዜ በከተማዋ ላይ የፈጸመውን ጥቃት የሚያመላክት ሲሆን ይህ ደግሞ በሶማሊያ የሚገኘውን ከአልቃይዳ ግንኙነት ያለው ቡድን ቀጣይነት ያለውን ስጋት አጉልቶ የሚያሳይ ነው ተብሏል። ይህን ተከትሎ የአልሸባብ ታጣቂዎች በጊዜው ይሸነፋሉ ሲሉ የገለጹት የሀገሪቱ ጠቅላይ ሚኒስትር ሐምዛ አብዲ ባሬ ቡድኑ በመዲናይቱ አቅራቢያ ጥቃት ካደረሰ በኋላ የጸጥታ ችግር በመፍጠር የሀገሪቱን መረጋጋት አደጋ ላይ እንደሚጥል ግን መደበቅ አልቻሉም። ባለፈው ሳምንት ሮብ በኢፍጣር እራት ወቅት ሐምዛ አብዲ ባሬ እንደተናገሩት የሀገር ውስጥ ኃይሎችና ዓለም አቀፍ አጋሮቻቸው ቡድኑን በቁጥጥር ስር በማዋል ደካማን በተባበሩት መንግስታት የሚደገፉን የሶማሊያን የፌዴራል መንግስት ለመጣል እየተዋጋ ነው ብለዋል። ዓላማው ሐዋርጆችን ማባረር ብቻ ሳይሆን ሙሉ በሙሉ ማጥፋት ነው። ሶማሊያ መሬታችንን ትንሽ እንኳን እስከያዛት ድረስ ማደግ አትችልም በማለት ባሬ በተለምዶ በሶማሊያ ባለስልጣናት የሚገለገሉበትን ቃል አልሸባብን ለማመልከት ተጠቅሟል። ሁላችንም በእነሱ ላይ አንድ መሆናችን ወሳኝ ነው የሚል ጥሪም አቅርበዋል። ላለፉት 2 ሳምንታት ፕሬዝዳንት ሐሰን ሼክ መሐሙድ በግንባሩ ላይ የሚገኙትን ወታደሮች እየጎበኙ ሲሆን ሀገሪቱን ከአመፅ ጽንፈኛ ቡድኖች ለመጠበቅ እንዲታገሉ ሲያበረታቱ ነበር። የሶማሊያ የጸጥታ ኃይሎች ሀገሪቱን ወደ መረጋጋት እንዲመልሱ ሲረዱ ከነበሩት ሀገሮች ለመረከብ ተዘጋጅታ ስርዓትን ለማስፈን ስታገል ቆይታለች። አልሸባብ በበኩሉ በሙድድና ጋልዱድ የተከበቡትን ባልደረቦችን ለማስለቀቅ ከሌላ ቡድን ጋር የአቅርቦት መንገዶችን ለመክፈት ሲዋጋ ቆይቷል። የአሜሪካ ጦር ቅዳሜ በሶማሊያ ፑንትላንድ ግዛት በሽብር ቡድኑ አይኤስአይኤስ ላይ የአየር ጥቃት የፈጸመ ሲሆን በርካታ አባላትን መግደሉን የአፍሪካ ኮማንድ አስታውቋል። መቀመጫውን አውሮፓ ያደረገው የአፍሪካ ኮማንድ እንዳስታወቀው የቅርብ ጊዜ ዘመቻው ከሶማሊያ መንግስት ጋር በመተባበር የተካሄደ ሲሆን በርካታ የአይኤስአይኤስ ኢላማዎች ተመቷል። እንደ ጋርዌይ ኦንላይን ዘገባ ከሆነ የአይኤስአይኤስ ቡድን የሶማሊያ ዘመቻ ከአልቃይዳ ጋር ግንኙነት ካለው ጽንፈኛ አልሸባብ ጋር ሲነጻጸር አነስተኛ ቢሆንም በፑንትላንድ ግን እየተጠናከረ መምጣቱን ተገልጿል። የአየር ጥቃቱ የተፈጸመው ከቦሳሶ ፑንትላንድ በሰሜን ምስራቅና ደቡብ ምስራቅ ነው ሲል የአፍሪኮም መግለጫ ገልጿል። የአፍሪኮም የመጀመሪያ ግምገማ በርካታ የአይኤስአይኤስ ሶማሊያ ኦፕሬተሮች ተገድሏል እና ምንም ሰላማዊ ሰዎች አልተጎዱም ብለዋል። ከ2 ቀናት በፊት የተደረገውን ተመሳሳይ ኦፕሬሽን ተከትሎም አፍሪኮም በሶማሊያ እየተካሄደ ያለውን ትልቅ የጸረ ሽብርተኝነት ተነሳሽነት ደጋፊ መሆኑን ተናግረዋል።
ከ34 ዓመታት በፊት የፈራረሰችውን ሶማሊያ ለመታደግ በተባበሩት መንግስታትና አፍሪካ ህብረት የሚደገፍ የሰላም አስከባሪ ሰራዊት በሀገሪቱ ሲንቀሳቀስ ቆይቷል። ይህ ከተለያዩት ሀገራት የተውጣጣው ሰላም አስከባሪ ቡድን ሶማሊያ ሙሉ በሙሉ በሽብር ቡድኑ አልሸባብ እንዳትወድቅ ቢያደርግም አሁንም ከስጋት አላዳናትም። በተለይ ከቅርብ ጊዜ ወዲህ ሶማሊያ ከኢትዮጵያ የገባችውን እሰጥ አገባ ተከትሎም አልሸባብ ይዞታዎቹ እንዲያስፋፋ እድል ፈጥሮላታል። ኢትዮጵያ ላለፉት 30 ዓመታት ሰራዊቷ በሶማሊያ በማሰማራት አልሸባብን እንዲዳከም ትልቅ አስተዋጽኦ አድርጋለች። ሆኖም ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፉት ዓመት ከሶማሊላንድ ፕሬዝዳንት ሙሴ ቡሂ የተፈራረሙት የበር ባህርን የማግኘት ስምምነት ሶማሊያውያንን አላስደሰተም። በእርግጥ የተወሰኑ ህሊና ያላቸው ሶማሊያውያን ኢትዮጵያ ላለፉት 30 ዓመታት የዋለችላቸውን ውለታን አልረሱም። ሆኖም በግብጽና ኤርትራን ሆይታ የሰከሩ የሶማሊያ የፌዴራል መንግስት ባለስልጣናትና ደጋፊዎቻቸው ግን የኢትዮጵያ ውለታ ውሃ ሲቸልሱበት ተስተውሏል። ኢትዮጵያን ውለታ ቢስ ከማድረጋቸው በላይ ሰራዊቷ በሰላም አስከባሪ ቡድን እንዳይካተት እስከ የተባበሩት መንግስታት የጸጥታ ምክር ቤት ድረስ በመቅረብ ተሟጉታለች። ይህን በተለይ የግብጽ እጅግ ጎልቶ የታየበት ጉዳይ ነበር። ግብጽ ከታላቁ ህዳሴ ግድብ ጋር ተያይዞ ከኢትዮጵያ ያላትን እሰጥ አገባ በምዕራብ በኩል አልሳካላት ሲላት በምስራቅ ብቅ ማለት ጀምራለች። ሶማሊያ ከኢትዮጵያ የገባችውን ጊዜያዊ አለመግባባት እንደ መልካም አጋጣሚ ለመጠቀም አላቅማማችም። የኔ ሰራዊት በሰላም አስከባሪው ቡድን ገብቶ የኢትዮጵያ ሰራዊት ይውጣ ስትልም ለሶማሊያ ባለስልጣናት አሳመነች። ሶማሊያም ሉዓላዊነቴን ተዳፍራለች ላለቻት ኢትዮጵያ ለመግፋትና ለዓመታት የዋለችላትን ውለታ ለመካድ ጊዜ አልፈጀባትም። ኢትዮጵያ ሰራዊት ከሶማሊያ እንዲወጣ ሽንጧን ገትራ ተሟጉታለች። ሶማሊያ የኢትዮጵያን ሰራዊት ከሀገሪቷ እንዲወጣ በተባበሩት መንግስታት ጸጥታው ምክር ቤት ብታስወስንም ከአንድ ዓመት በኋላ ሁለቱም ሀገራት በቱርክ አደራዳሪነት ወደ መግባባት በመምጣታቸው የኢትዮጵያን ሰራዊት በሰላም አስከባሪው እንዲቆይ ስምምነት ላይ ደርሰዋል። አሁን እስከ 20 ሺህ የሚሆኑ የኢትዮጵያ ሰራዊት በአፍሪካ ህብረቱ ሰላም አስከባሪ ቡድን ተካቶ ይገኛሉ። ግብጽም ሰራዊቷ በዚህ ቡድን እንዲካተት አድርጋለች። ይህ አለመግባባት ግን ለሽብር ቡድኑ አልሸባብ የተመቸው ይመስላል። ከዚህ ወቅት ጀምሮ ይዘታዎቹ እያሰፋ ጥቃቶቹ እያጠናከረ መጥቷል። ከሁለት ወራት በፊት ጠቅላይ ሚኒስትር አብይ አህመድ ሞቃዲሾ በተጋበዙበት ወቅት አልሸባብ በሞርታር የተደገፈ ጥቃት በአየር መንገዱ መፈጸሙ የሚታወስ ነው። ከዚህ ጊዜ ጀምሮ በዋና ከተማዋ አቅራቢያ ተደጋጋሚ ጥቃቶች እየፈጸመ ይገኛል። ይህም የፌዴራል መንግስቱን ስጋት ውስጥ እንዲገባ አድርጎታል። ለዚህም ይመስላል አሜሪካ የባህር ጦር ምድር እንዲኖራት የሶማሊያ መንግስት መፍቀዱን እየተነገረ የሚገኘው። ኢንሳይድ አፍሪካ እንደዘገበው አሜሪካ በሶማሊያ የባህር ጦር ምድሩን ሙሉ በሙሉ ለመቆጣጠር ያቀረበችውን ጥያቄ በሶማሊያ መንግስት ተቀባይነት እንዳገኘ ነው። የዚህ ዋና ዓላማ አሜሪካ አልሸባብና አይኤስአይኤስን የሽብር ቡድኖች ለማጥፋት በሚደረገው ጥረት በቅርበት ሆና እንድትፈጽመው ለማስቻል ነው ቢባልም የዓለም ሀገሮች የአፍሪካ ቀንድን ለመቆጣጠር ያላቸውን ፍላጎት ማሳያ እንደሆነ የሚገልጹም አልጠፉም። hogaamiyaasha siyaasadeed waxaan uga mahad celinayaa garashadooda wanaagsan ee inaan khawaarijta isku haysanin afkaar siyaasadeed iyo sidaan baa dalka u roon iyo sidaan u maroon ee aan isku haysano jiritaanka dowlad Soomaaliyeed oo xor ah oo dimuqraadi ah dalkan inay ka hana qaado waa midaan isku haysano. waxaan soo dhaweynaynaa garaadka wanaagsan ee lagu ilaalinayo qarannimadeena. waxaan gogol u fidinayaa siyaasiyiinta iyo hogaamiyaasha bulshada si aragtiyahooda iyo dadaalkooda uu qayb uga noqdo dagaalka khawaarijta iyo dhismaha dowladnimo casri ah oo ku dhisan dimuqraadiyad iyo nidaam federaal ah kuna shaqaysa dastuurka iyo sharciyada inoo degsan. የህንድ ውቅያኖስና የቀይ ባህር አካባቢዎች በዓለማችን ከሚገኙ የንግድና የዝውውር ስትራቴጂክ ቦታዎች በቀዳሚነት ይጠቀሳሉ። ለዚህም ነው የባህር ላይ ዘራፊዎች በዚህ አካባቢ ጎልተው የሚታዩት። ይህ ስትራቴጂክ ቦታ መቆጣጠር ማለት በአካባቢው የሚንቀሳቀሱ እንደነ አልሸባብና አይኤስአይኤስ የመሳሰሉ የሽብር ቡድኖች ከማጥፋት ባሻገር በመካከለኛው ምስራቅ ያለው ኢኮኖሚያዊና ፖለቲካዊ እንቅስቃሴም ለመቆጣጠር ከፍተኛ ጠቀሜታ እንዳለው የፖለቲካ ተንታኞች
ተንታኞች ይናገራሉ። ለዚህም ነው አሜሪካ በተለይ በየመን የሚገኘውን የሁቲ ቡድን አደብ ለማስያዝ ለምታደርገው ጥረት በሶማሊያ አካባቢ መስፈር ያስፈልጋት። ይሁን እንጂ ይህ አካባቢ አሜሪካ ብቻ የምትፈልገው አይደለም። የተባበሩት አረብ ኤሚሬትስ፣ የግብፅ፣ የቱርክ፣ የሳዑዲ አረቢያና ሌሎች የአውሮፓ ሀገራት ፍላጎትም በዚህ አካባቢ ጎልቶ ይታያል። ይህ የሀገራቱን በዚህ አካባቢ እያሳዩት ያለውን ፍላጎት ሶማሊያን ለዓመታት ከገባችበት አዘቅት ያስወጣ ይሆን የሚል ግን በብዙዎች ተደጋግሞ የሚነሳ ጥያቄ ሆኗል። ለዚህ መሰረታዊ ጥያቄ ቀጥተኛ መልስ ከመስጠት ይልቅ በሶማሊያ መሬት ላይ እየሆነ ያለውን ነገር ማየት ብቻውን በቂ ምላሽ ሊሆን ይችላል። የሶማሊያ ጉዳይ እየተሻሻለ ከመሄዱ ይልቅ እየተባባሰ መሄዱን ለሀገሪቱ ብቻ ሳይሆን በምስራቅ አፍሪካ በአጠቃላይ በተለይ ደግሞ ለአፍሪካ ቀንድ የራስ ምታት መሆኑ አይቀሬ ነው። ዚያድ ባሬ ያሳመሟት ሀገር ግን የትውልዶች በሽታ ሆና መድኃኒት ሊገኝላት አልቻለም። ፋርማጆን ሆኖ ሐሰን ሼክ መሐሙድ ሊያድኗት ያልቻሉት ሶማሊያ የባዕድ ሀገራትና የሽብርተኞች መፈንጫ ሆና ቀጥላለች።